ከጌታችንም ከመድኃኒታችን ከኢየሱስ ክርስቶስ የሆነ ሰላምና ጸጋ ለእናንተና ለነገሮቻችሁ ይሁን። የምወዳችሁና የማከብራችሁ የአባቴ ብሩካን ቅዱሳን በየትኛውም ዓለም ዙሪያ ላይ የምትገኙ የጌታ ቤተሰቦች ሰላም ለእናንተ ይሁን። ክብር ለኢየሱስ ክርስቶስ ይሁን። ለወደደን ላዳነን በክርስቶስ ኢየሱስ በኩል ልጆች ላደረገን ለእግዚአብሔር ክብር ይሁን። ጌታ ኢየሱስ ክርስቶስ ጌታ ነው። ጌታ ኢየሱስ ክርስቶስ ጌታ ነው ስንል በምክንያት ነው። ዝም ብለን አይደለም፣ ስለምንችል አይደለም፣ የንግግሮች ማሳመሪያ ስለሆነ አይደለም። እሱ በህይወታችን ላይ ጌታ ነው። ጌታ ኢየሱስ ክርስቶስ በአንተ ህይወት ላይ፣ ጌታ ኢየሱስ ክርስቶስ በእኔ ህይወት ላይ ጌታ ባይሆን ኖሮ ጌታ ሆኖ ሊያስጨንቅን፣ ግራ ሊያጋባን፣ ሊያሳድደን፣ ሊያናውጠን የሚፈልግ ብዙ ነገር አለ። ለምንድን ነው ለካ ሌሎች ላይ የሚፈራረቀው መከራ፣ በሌሎች ላይ የሚደራረብ ችግር በኔ ላይ ያልመጣው፣ በኔ ላይ ያልደረሰው ብዬ እግዚአብሔርን ቆም ብዬ ስጠይቀው፣ ምሕረቱን ቆም ብዬ ስጠይቀው፣ ቸርነቱን ቆም ብዬ ስጠይቀው ለካ ኢየሱስ ክርስቶስ በኔ ላይ፣ በአንተ ላይ፣ በአንቺ ላይ ጌታ ነው። ጌታ ኢየሱስ ክርስቶስ ጌታ ነው። ለምን ካላችሁ ጌታ ኢየሱስ ክርስቶስ በዘመኔ ላይ ጌታ ከሆነ ሌላ ነገር ጌታ ሊሆን አይችልም። ጌታ ኢየሱስ ክርስቶስ በቤትሽ ላይ፣ ጌታ ኢየሱስ ክርስቶስ በዘሪ ላይ፣ ጌታ ኢየሱስ ክርስቶስ በኔ ላይ ጌታ ከሆነ ሌላ ነገር ሁሉ እንደ ሰው ኖርማሊ ሊያናድድ ሊያበሳጭ ይችላል። ከዛ ውጭ ግን ጌታ ሊሆን አይችልም። ጌታ ኢየሱስ ይባረክ። ሃሌሉያ። ዛሬ የተባረኩበትን የቃል ክፍል አንድ ክፍል ሼር ላድርግላችሁ። ይህ መልእክት በእርግጥ የሚመለከተው ለደከመው ሰው፣ አቅም ላጣው ሰው፣ እግዚአብሔር ረስቶኛል፣ እግዚአብሔር ትቶኛል፣ ሰዎችም ረስቶኛል፣ ከዚህ በኋላ ምን እጠቅማለሁ? ከዚህ በኋላ ለማን እሆናለሁ? ከዚህ በኋላ ለምን አስፈልጋለሁ ለምለው ሰው አንድ መልእክት አለኝ። ጌታ ኢየሱስ ክርስቶስ ጌታ ነው። ክብር ለኢየሱስ ክርስቶስ ይሁን። ለምንድን ነው ይሄንን መልእክት የምታወሪው ብላችሁ ካላችሁኝ፣ ሁሉም ብረሳችሁ፣ ሁሉም ብጠሏችሁ፣ ሁሉም ብገፏችሁ፣ የማንም እንባ ባለ ዕዳ ያይደለ ለጠራቸውና ለቀባቸው የምጠነቀቅ እግዚአብሔር በሰማይ አለ። ሃሌሉያ። ኦሪት ዘፍጥረት ላይ ምዕራፍ 17 ላይ ከቁጥር 1 ቀጥሎ ያለውን የእግዚአብሔርን ቃል ክፍል አብረን እናንብብ። እግዚአብሔር ወደ አብርሃም ህይወት ምን እያለ ነው መጣው? እኔ ኤልሻዳይ ነኝ እና በፊቴ ተመላለስ። ኢየሱስ ክርስቶስ ጌታ ነው። ቃሉን በክርስቶስ ደም ተሸፍኜ አነባለሁ። አብርሃምም የ99 ዓመት ሰው በሆነ ጊዜ እግዚአብሔር ለአብርሃም ተገለጠለት። እኔ ኤልሻዳይ ነኝ፣ በፊቴ ተመላለስ፣ ፍጹምም ሁን። ኢየሱስ ጌታ ነው። ቃል ኪዳንንም በኔና በአንተ መካከል አደርጋለሁ፣ እጅግም አበዛለሁ አለው። አብርሃምም በግንባሩ ወድቆ እግዚአብሔር እንዲህ ብሎ ተናገረው፣ እነሆ ቃል ኪዳኔ ካንተ ጋራ ነው፣ ለብዙ አሕዛብም አባት ትሆናለህ። ከዛሬ ጀምሮ እንግዲህ ስሜ አብርሃም ተብሎ አይጠራም፣ ነገር ግን ስሜ አብርሃም ይሆናል። ለብዙ አሕዛብ አባት አደርግሃለሁ፣ እጅግም አበዛሃለሁ፣ ሕዝብም አደርግሃለሁ፣ ነገሥታትም ካንተ ይወጣል። ቃል ኪዳንንም በእኔና በአንተ መካከል ካንተም በኋላ ከዘሪ ጋራ በትውልዶችም ለዘላለም ኪዳንን አቆማለሁ። ለአንተም ካንተም በኋላ ለዘሪ አምላክ እሆን ዘንድ በእንግድነት የምትኖርባትን ምድር የከነዓንን ምድር ሁሉ ለዘላለም ግዛቴ ይሆን ዘንድ ለአንተና ካንተም በኋላ ለዘሪ እሰጣለሁ፣ አምላክም እሆንላችኋለሁ። እግዚአብሔርም አብርሃምን አለው፣ አንተ ደግሞ ቃል ኪዳንን ትጠብቃለህ፣ አንተም ካንተም በኋላ ዘሪ በትውልዶች በእኔና በአንተ መካከል ከአንተም በኋላ በዘሪ መካከል የምትጠብቁት ቃል ኪዳን ይህ ነው፣ ከእናንተ ወንድ ልጅ ሁሉ ይገረዝ ይላል። ይቀጥላል። ስለዚህ ምን እንሆን?
በእግዚአብሔር ፊት በቅድስና እንመላለስ። እግዚአብሔርን በመጠበቅ እግዚአብሔርን በመስማት ለእግዚአብሔር እድልን በመስጣት። ምክንያቱም ለእግዚአብሔር እድል መስጠት ማለት መከራው እያለ ችግር እያለው መገፋት እያለ መራብ እያለ መጠማት እያለ መተቸት መሰደድ እያለ እግዚአብሔር አምላክን አንተ የህይወቴ የነፍሴ የቤቴ ጌታ ነህ በማለት ለእግዚአብሔር እውቅና እየሰጠን መኖር ይሁንልን። ተባረኩ። እወዳችኋለሁ። ጸጋ ይብዛላችሁ። የዘላለም በረከት ያገኛችሁ። ሻሎም